እነይህ እንጂ በሉት። ሁሌ ቤትህ እንደ ሴት ተደብቀህ እስከ መቼ ህፃናቶችን ያስገባህ? ሂድና ድፈርና ሙስሊሞች ገስት ላይ ገብተህ አውራ እንጂ በሉት። የዛኔ ጀግና በሉት፣ እንመሰክርላቸዋለን። በህይወት ዘመኑ ሙስሊሞች ገስት ቤት ገብተህ አያውቅም። ግን ህፃናቶችን ዝም ብሎ የማያውቁ ሰዎችን ከመንገድ እየተሰበሰበ እያስገባ እንደዚህ አይነት ድራማ ለእናንተ ይሰራል፣ ይጫወትባቸው ጭንቅላታቸው ላይ። ጀግንነትህን ሂድና ሁሴን ቤት ገብተህ ያሳየን በሉት። የዛኔ ሞትና ትንሣኤውን አሳይሃለሁ። ድጋሚ ቲክቶክ ላይ እንዳይገባ ነው ለእናንተ ብዬ ነበር። በዚሁ እንዲዋረዱ ነበር ሰምቻቸው። አይ በቃ አሰማቸው፣ ችግር አሳያቸው። ቪዲዮውን ከኔ ጋር አላወራም ቢላቸዋል አይደለ? ያው እንዳወራ ያሳያቸው እሱ። ተከታተሉት። ያላ ክፈትላቸው ቪዲዮውን። እየለመንኩት አውጣልን እናሳየን እባክህ እያልኩት ተሳድቦ ሄደ። ኑ ተመልከቱ ቪዲዮውን ክርስቲያኖች። ያንን መጀመሪያ የዛሬ ስንት ዓመት 2 ዓመት በፊት ምናምን ያወራ ማውጣት አልቻለም። የለም የሚለው ነገር ውሸት ነው። መጨረሻ ላይ ታዲያ ለምን አገባት ብሎ እንደገና ወደ ፍልስፍና ይገባል። እኔ ፊት ትፈላሰፋለህ፣ ትሳደባለህ እንጂ ማስረጃ ማውጣት አትችልም። እፎይ አሁን ተደብቀሽ ትሰሚያለሽ። ወላሂ ተደብቆ ይሰማል። ምክንያቱም አይነግራችሁም እንጂ ተደብቆ እየሰማ በዛ ንዴት ነው ማታ ማታ እየተሳደበ እንትን የሚለው። ችግር የለውም። ያው ጽፌ ላለውን ቦክስ ምን ይሰኛል ልክላለሁ። ለእኔ ነገርከኝ ነህ ሂድና ተስተካ ሁሴን ጋር ነው ወራው የዛኔ ወይንስ በሁሴን ስም ሰርተውበት ነው ቪዲዮ ብለህ ጠይቀው። እሺ አንደኛ አዳምጥ። እዚህ ቁጭ ብሎ እነዚህ ሁሉ እኔና እሱ ስንወያይ አይተው ነበር። ማስረጃው ጣብየው ማውጣት አቅቶት ተሳድቦ ነው የወጣው። ልከኛ ያዕቆብ ሙስሊሞች ሆኑ ብሎ እንዳዘዘ መጽሐፍ ቅዱስ ላይ አንድ ክርስቲያን አለ ነብይ ማን ነው? ክርስቲያን ሆኖ ብሎ ያዘዘ ነብይ አለ? አይ የለም ገበዛች። ስለዚህ ነቢያቶች አላዘዙም። እሺ እግዚአብሔር ክርስቲያን ሆኖ ብሎ አዟል። ማስረጃ ሳይሆን ቢያንስ ዋሃብያ እያሉ ጆሯቸውን የሚደፍነባቸው ነገር ምንድን ነው? የራሳቸውን እምነት እንዳትመረምሩ ነው። እስኪ ይህን እንኳ ተረዱ። ቢያንስ አንድ ሰው እንኳ ቆሞ ዋሃብያ ሲሏችሁ ጊዜ ምን ማለት ነው ዋሃብያ ብሎ የሚጠይቅ አንድ እንኳ የክርስቲያን ተከታይ በአላህ ስም ብላለሁ የለም። በጌታ በአላህ ስም ብዬ ነው የምነግራችሁ። አንድ እንኳ የክርስቲያን ተከታይ ዋሃብያ እያሉ ሲነግሯቸው ጊዜ ቄሶቻቸው፣ መምህሮቻቸው ምን ማለት ነው ዋሃብያ እስኪ ያስረዳን ብለው አይጠይቁም። ቢጠየቁ ማስረጃም የላቸውም። አንድ ክርስቲያን አለ ዋሃብያ ማለት እንደሆነ ገብቶ የሚያስረዳ የለም። ወፍ አራሱ አሉ አይደል? ብዙ ሾሆች አሉ አይደል? እናንተ ራሱ ተከፋፈለው እንትን የሚሉ የሚከራከሩ በሃይማኖት ምን ሀኒ ያስብልኝ ሰዎች ፍቱና አባ እርሶ ያስረዱን እስኪ ስለ ዋሃብያ ምን ማለት ነው? ልውሰድህ የሚያስረዳ እፎይ ጋር ልውሰድህ። እፎይማ አልቅሶ ሄደ። እዚህ ገብቶ አስረዳለህ ብሎ እንደዚያ መስሎት ክፈት ለተናገርከው ማስረጃ እንዴት አድርጎ አብራርቶ አረብኛውን ቃል ይዞ እንደሚሰነት ነው። አረ እሱ እኮ ነው ዋሃብያ ብሎ ነግሮህ ምን ማለት እንኳ ዋሃብያ ማስረዳት ሳትችል ቀረህ። የነገረህ ባዶ መሆኑን አስረዳህና አሁን አንተ አባ ምንም ነገር እንደማታውቁ ማለት ነው። ስለ ዋሃብያ ተጠይቃችሁ ምን እንደሆነ እንኳን አያውቅም። ዝም ብሎ ዋሃብያ ያላችኋል አይደል? ይሄ ነው። ሁሴንን ታውቀዋለህ ወይ? ሰላም ብለሃል በለው። እሺ ለማንኛውም የከፈትከውን ፋይል ከእርሱ ጋር ሳትዝጋ ለምን አምልጠው ወጣህ? አውጣ ሲልህ ማስረጃ ለተናገርከው ንግግር በለው። መልካም ጊዜ ነው። ይርላ ነገር ነው። ሁሴን ጋር ጀምረህ ነበር ውይይት። አውጣ እያለህ ማስረጃ ሺህ ጊዜ እየለመነህ ማውጣት አቅቶህ ነቢዩ መሐመድን ተሳድበህ ለምን አመለጥክ ፈረጠጥክ ብላችሁ ጠይቁ ክርስቲያኖች። ያስታውሳታለች ቀን ይነግራቸዋል። ከአንድ ሐዲስ ማለፍ አልቻለም። ወላሂ ላዝም ከኔ ፊት መጥቶ አንዲት ሐዲስ ተናግሮ በልች ከፍተህ አውጣ ስለው ከዛ ማለፍ አልቻለም። ታዲያ ነቢዩ መሐመድ እንዲህ ላድርግልህ ብሎ ተሳድቦ አምልጦ ይሄዳል። እዛቻለ አይደለ? ጥያቄ ያላችሁ መቀጠል ትችላላችሁ። ሰላም ብለሃል በለው። አይ ሰላም ጥያቄ ያለን አለሽ። ሰላም እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እኔ ጥያቄ ሳይሆን የለቀኩት በገና ዙሪያ አሪፍ ቪዲዮ ነበርና እስካሁን ብዙም ቪዲዮ ቫይራል እየወጣልኝ አይደለምና 1200 ሰው ነው ምናምን ኮፕሊንክ እንዳደረጉ በደንብ እንትን እንድትል። ሃይ እሺ
ኮፒ አድርጉልን ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ለነው አማን ነው። ነኝ አልሐምዱሊላህ። አንድ ጥያቄ ነበረኝና ጥያቄ ምንድን ነው? ሬስቶራንት ምግብ ማለት ሬስቶራንት ምግብ ቤት የክርስቲያኑንም ብቻ ሬስቶራንት የሙስሊም ብለው ደግሞ የአይሁድና የክርስቲያን ከሆነ ቢስሚላህ የሙስሊም ካለ የሙስሊም ነው የሚበላው፣ ከሌለ ደግሞ የክርስቲያን ብቻ ከሆነ ያለው እነዚያ ክርስቲያኖች ቢስሚላህ ብለው በአላህ ስም ብለው የሚያርዱ ከሆነ ትበላለህ፣ ካልሆነ ግን አይበላም። የሀገራችን ክርስቲያኖች እንደምናውቀው ደግሞ በአላህ ስም ብለው ቢስሚላህ ብለው አያርዱም። ስለዚህ አይቻልም። አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ የአላህ ስም ተወስቶበት የሚታረድ ከሆነ ብሉ ብሏል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ እና ደግሞ ሌላ እሺ እና የምታደርገው ወንድም ይወቅ ሙዚቃ ዝጋ መጀመሪያ። እሺ ሄራ ሰላም ሄራ ማነች? እሺ ጥያቄ ያለ ይቀጥል። አሎ እሺ ማን ነው ጥያቄ ያለ? ሰላም ነው፣ እንዴት ናችሁ? ሰላም ነው አለን። እኔ በኢየሱስ አምላክነት አላምንም፣ ግን ቢያንስ ስለ ስቅለት ትንሽ ከሁለቱም በኩል እሺ፣ ስቅለትን ግን እቀበላለሁ። እሺ ከሁለቱም በኩል ስላልሽ ከኢስላም ያለውን አንፃር ከዚያም ያለውን አንፃር እስኪ የተወሰነ እናንሳለን በተረጨ ዘንድ። አንደኛ አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ምንም በሚያሻማ ሁኔታ መሲሁ እንዳልተሰቀለ እንዳልተገደለ ይናገራል። ጥርት ያለ እጥር ምጥን ያለች ቃልን አላህ ሱብሓነሁ ወተዓላ በእርሱ ጉዳይ ላይ ቋጭቶታል። ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም ብሎ ተናግሯል። አልገደሉትም አልሰቀሉትም። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ በእውነትም አላህ ወደ እርሱ አንስቶታል። አላህ በክብር አሳርጎታል መሲሁን። መሲሁ በሰማይ ላይ ይገኛል አሁን ላይ ይባቻል። ይህ ነው ያለው ነገር። ወደ ክርስትና ስንመጣ ደግሞ እርሱ አይደለም ሊገደል ሊሰቀል በእንቅፋት እንኳን እግሩ እንደማትነካ የአምላክ ጥበቃ በመልአክ እንደሚደረግለት ቃል በቃል መጽሐፍ ቅዱስ ላይ ተነግሮለታል። ይባቻል። የአምላክ ጥበቃ ተደርጎለታል። ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እርሱን ማንበብ ትችላላችሁ። እዚያ ቦታ ላይ እግሮችህ እንኳን እንዳይሰናከሉ መላእክቶችን ይልክልሃል፣ ይጠብቀሃል አምላክ ተብሎ ተነግሮለታል መሲሁ። ሌላ ቦታ ላይ ልክ እንዲሁ ቃል በቃል ኢየሱስ ክርስቶስ በትንቢት በመዝሙረ ዳዊት ላይ ማን ነው በዚያ ላይ አልሞትም ብሎ ቃል በቃል ተናግሯል። አልሞትም ብሎ ተናግሯል። እግዚአብሔር እንደሚያድነው ቃል በቃል ገብቶለታል። ልክ እንዲሁ እግዚአብሔር እንደሚያድነው ቃል በቃል ገብቶለታል። በማስረጃ እንዲሆን ዘንድ ቆይ ላውጣልሽ። ማን ከታች ረመዳን ወይንም ማንዋር ማውጣት ትችላላችሁ? አንዴ ማቴዎስ ወንጌል ከምዕራፍ ማቴዎስ ወንጌል ምዕራፍ 4 ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። እሱ ኦላ እና ኦሊባ የሚለውን ሚራፍ ንገረኝ። የሆነ ልጅ ያ ካለ እኔ ሰልማለሁ ብሎ ነበር። ኦላ እና ኦሊባ የኢየሱስ ሚስቶች ኔቱ ስላልቻለ ነው። ቀጥታ ልጁ ከኔ ነበረ። ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምረህ አንብብለት። አይ እሺ ተመልከት። ትንቢተ ሕዝቅኤል ስንት? ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ ያተሰናከል በእጆቻቸው ያነሱሃል። ተመልከች ያ ቃል ቀጥለን እስኪ እናንብበው። ለመሆኑ ኢየሱስ ይድናል ወይ ከተባለ አዎ እግዚአብሔር አድነዋለሁ ብሏል። እንመልከት፣ እንቀጥል። በተኩላና በእባብ ላይ ትጫማለህ ይላል።
አንበሳውንና ዘንዶውን ትረግጣለህ ይላል። ምን ያሳያል ይሄ? ተኩላና እባብ የተባሉት በክርስቶስ ላይ የሚያሴሩ ጠላቶች ለማለት ነው እንጂ ስለ እባብና ስለ ተኩላ ስለ እንስሳቶች እንዳይመስላቸው የሚያወራው ቅኔያዊ ንግግር ነው። እነዚያን ምን ይሆናቸዋል? ይጫማባቸዋል ማለት የበላያቸው ይሆንባቸዋል። አንበሳውንና ዘንዶውን ትረግጣለህ ማለትን ማለት ነው። እነዚያን ጠላቶች ሁሉ እንዳለ የበላይ ተሆንባቸዋለህ። አሸናፊ ነው እንጂ ክርስቶስ አይሸነፍም፣ አይገደልም፣ አይሰቀልም። እሱ ያሸንፋቸዋል። ቀጥሎ ምን አለ ኢየሱስ? ማነው እግዚአብሔር ስለ ኢየሱስ ሲናገር በእኔ ተማምኗልና አሳልፌ እሰጠዋለሁ፣ አስጥለዋለሁ አለ። ከምንድን ነው የሚያስጥለው? ከጠላቶቹ ተንኮልና ሴራ ያስጥለዋል አምላክ። ስሜንም አውቋልና እጋርደዋለሁ አለ። እጋርደዋለሁ ምን ማለት ነው? ከለላ ሆነለታለሁ ማለት ነው ከጠላቶቹ። ከዚህ አስቀጥሎ ምን አለ? ይጠራኛልና አለ። ጠርቶታል አልጠራም? ኢየሱስ ክርስቶስ ጠርቶታል። ምን ብሎ? ዮሐንስ ወንጌል ምዕራፍ 12 እንዳታወቀ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ እንቀጥልና ታሳያቸዋለህ። ምን ብሎ ጠርቶታል? ታስታውሽ ከሆነ አባት ሆይ እባክህ ከዚች ሰዓት አድነኝ ብሎ ጠርቶታል። ምን አለ እግዚአብሔር? ይጠራኛል፣ ከዚያስ እመልስለታለሁ አለ። ያ የተሰቀለውስ ምን ብሏል? የሚገርምሽ አምላኬ አምላኬ ሆይ ስለምን ተውከኝ? በጠዋትም በቀንም እጠራሃለሁኝ ግን አልሰማኸኝም እያለ የተናገረ ካን ነው የተሰቀለው። አልሰማኸኝም ይላል። እዚህ ጋር ደግሞ ስለ ኢየሱስ እሰማዋለሁ ተብሎ ተነግሮለታል። አይሻርላ ይጠራኛል አለ እግዚአብሔር፣ እመልስለታለሁም አለ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ። አላሁ አክበር። ያውና ኢየሱስ ክርስቶስን እግዚአብሔር አድነዋለሁ ብሎ አምላክ ቃል በቃል ቃል ገብቶለታል። አይሻርላ። ስለዚህ እዚያ ማቴዎስ የነገረንን ሄደን ስንጨርሰው ጊዜ ኢየሱስ ክርስቶስ ከጠላቶቹ ተንኮልና ሴራ እንደሚድን ተነግሮለታል። ኢየሱስም ምን ብሎ ለምኖታል? አድነኝ ብሎ ለምኖታል። ያው አድነዋለሁኝ አከብረዋለሁም አለ። ያ ማለት ለጠላቶቹ አሳልፎ አያዋረደውም። ማክበር የመዋረድ ተቃራኒ ነው። አይዋረድም ክርስቶስ በጠላቶቹ እጅ። አሁን ቀጥል። በጣም የሚገርመው እዚህ ጋር ነው። ቀጥል። አሁን 16 ላይ ምን አለ መጨረሻ ላይ? ረጅም ዕድሜንም አጠግበዋለሁኝ ይላል። አልሞተም እስካሁን። ረጅም ዕድሜን ኢየሱስ ከማንም በላይ ጠግቧል ብለን የምናምነው እኛ ሙስሊሞች ነን። ክርስቲያኖችማ በ33 ዓመቱ ተሰቅሏል ብለው ያምናሉ። እኛ ግን ከተወለደበት ጊዜ ጀምሮ እስካሁን ዕድሜን እየጠገበ ነው ያለው ብለን እናምናለን። ረጅም ዕድሜን አጠግበዋለሁ ከዚያስ ማዳኔንም አሳየዋለሁ አለ። ያ ያለ ኢየሱስ ክርስቶስ ሲድን አይሞትም። ስለዚህ ክርስቶስ እንደሚድን ቀድሞ ቃል በቃል በትንቢት ተነግሮለታል ማለት ነው። አሁን ይህንን ቃል በቃል ኢየሱስ ወደ ላይ ከፍ ብለን ብናየው አልሞትም ብሎ የተናገረበትን አሳየት። ወደ ላይ ዝም ብለህ ከፍ በል። ቃል በቃል ኢየሱስ በትንቢት አልሞትም። ወደ ላይ ትንሽ ከፍ በል፣ ከፍ በል፣ ከፍ በል፣ ከፍ በል። ሂድ ሂድ ሂድ። እስኪ ወደ ላይ ያው ሂድ፣ ትንሽ ከፍ በል። አልሞትም ያለበትን አንድ ጊዜ አውጥቼ ላሳየህ። አልሞትም ቆይ ምዕራፍና ቁጥር ደስተህ ኢየሱስ ክርስቶስ አልሞትም ብሎ የተናገረበትን ላሳያችሁ። መዝሙረ ዳዊት ምዕራፍ 117 ቁጥር 17 ላይ አልሞትም በሕይወት እኖራለሁ እያለ ቃል በቃል ይናገራል። አልሞትም የሚለው መቼም ማንኛውም ሰው አይደለም፣ ሁሉም ሙተዋል አይደለ? አንድ አልሞትም ያለ ቃል አለ። ስለማን ነው የሚናገረው? ያው እንደማይሞት አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርም ስራ እናገራለሁ እያለ ቃል በቃል ይናገራል። ያውና ሜዳን ቁጥር 17 ላይ 17 ቁጥር 17 ላይ ያነ እዚህ ቦታ ላይ ከላይ ያለው ለኢየሱስ ክርስቶስ እንደሆነ ያምናሉ። ከላይ ትንሽ ከፍ አድርገው ምን ይላል? ያን የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔርን ኃይል አደረገችልኝ እያለ እየተናገረ ምን ይላል? አልሞትም ብሎ ኢየሱስ ክርስቶስ ቃል በቃል ይናገራል። በሕይወት እኖራለሁ እንጂ አለ የእግዚአብሔርን ስራ እናገራለሁ እያለ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ እንደሚድን ቃል በቃል ተነግሯል። ክርስቶስን እግዚአብሔር ያድነዋል የሚለውን ቃል በቃል ደግሞ ላሳየሽ። መዝሙረ ዳዊት ምዕራፍ 20 ነው። እስኪ 20 ወይ 21 አካባቢ ቁጥር 6 ላይ እዛው ዳዊት ላይ ክርስቶስን የተቀባውንም አድነዋለሁኝ ብሎ ቃል በቃል ተናግሮለታል። እስኪ ቁጥር 6 ላይ 21 ነው 20 ነው እሱ ቁጥር 6 9 ሳይሆን 6 አይዋ እሱ አይደለም። እስኪ እንደገና እንትን በለው 20 ነው እሱ 21 ነው። አይዋ እስኪ 21 ሞክረው። የተቀባውንም አድነዋለሁ እያለ ቃል በቃል ተነግሮለታል። ቀይላ ወጣለህ አንድ ጊዜ ወሙኸልስ ያኒ መሲሐሁ ቀይላ ወጣለህ አንድ ጊዜ እኔ ጋር 20 ላይ አለ 20 ላይ አለ አይደለ? እስኪ አውጣ 20 ቁጥር 6 ላይ
ወሙኸልስ እኔ በአረበኛ ነው የማነበው መሲሐሁ መዝሙር 26 እግዚአብሔር ይላል ይታየሻል። እግዚአብሔር የቀባውን ይላል። የቀባውን የሚለው አረበኛውን ሄደሽ ብታየው ክርስቶስን ይላል። ወደም የእንትኑን ስታየው ዕብራይስጡን ወደ አማርኛ ስትቀይረው የቀባ የሚለው ክርስቶስ የሚለውን ቃል ተክቶ የሚመጣ ነው። ወደ አማርኛ ስቀይር የተቀባ ማለት ነው። እግዚአብሔር የቀባውን እንዳዳነው ዛሬ አወቅኩ ይላል። እንዴት ነው የሚያድነው? ከሰማይ ከመቅደሱ ይመልስለታል። ማን የተመለሰለት? ክርስቶስ። ቅድም እመልስለታለሁ ይጠራኛለን ብሎ ተናግሮለታል አይደለ? የዛን ይመልስለታል። በቀኙ ብርታትን ማዳን እያለ ይናገራል። የሚገርመሽ ከታች ቀጥሎ የሚናገረው ዮሐንስ ወንጌል ላይ እየተነገረ ነው። ታስታውሽ ከሆነ ዮሐንስ ወንጌል ላይ ፈሪሳውያኖች ኢየሱስን ሊይዙት በሰረገላ ሲመጡ ከይሁዳ ጋር ማነህ አንተ ሲሉት ጊዜ እኔ ኢየሱስ ነኝ ሲላቸው ወደኋላ ወድቀዋል ይላል አይደለ? ከዛ እንደገና ተነስተው እንደገና ይቀጥላል። ቀጥሎ ምን አለ? እነዚያ በሰረገላ ይላል እነዚያም በፈረስ ይታመናሉ አለ። ማናቸው እነዚህ ፈሪሳውያኖች ክርስቶስን ሊይዙ የመጡት? በሰረገላም በፈረስም ይተማመናሉ አለ እግዚአብሔር። ከዚያስ ይላል እኛ ግን በአምላካችን አለ ኢየሱስ ክርስቶስ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። ያነሰዋል፣ ከፍ ያደርገዋል። ከዚያ በኋላ ቀጥሎ ምን አለ? እነርሱ ተሰነካክለው ወደቁ አለ። ፈሪሳውያኖች እንደወደቁ አሳይሻለሁኝ። በሰረገላ መጥተው ማለት ነው ከእርሱ ፊት ቁመው፣ እኛ ግን ተነሳን። አላሁ አክበር። አምላክ ያነሰዋል ክርስቶስን። አላህ ቃል በቃል አነሳሁት ብሎ የተናገረውን ቃል በቃል ለምናሳያቸው ያው እነርሱ እንደዛ ሊይዙት የመጡት በሰረገላ የመጡት ወደኋላ ተሰነካክለው ተፈነጋግለው ይወድቃሉ። የሚገርማቸው ከዚያ በኋላ ክርስቶስን ግን አምላክ አነሳው። ጸንተንም ቆምን አለ። አቤቱ ንጉሥን አድነው በጠራህንም ቀን ስማን አለ። በአጠቃላይ ክርስቶስን አዳነው የሚል ቃል በቃል እዚህ ታነሳላታ ያላችሁ አምላክ እንደሚያነሳው ጠላቶቹን ከፊቱ ጥሏቸው እዚህ ጋር ትረዳላችሁ ማለት ነው። ይህን ይመስላል። እሺ ይህ ነው። ሌላኛው ነገር ኢየሱስ ክርስቶስን ሊይዙት በመጡት ጊዜ ነው። ፈሪሳውያኖች ኢየሱስ ክርስቶስ ቀድሞ ምን አላቸው ለሐዋርያቶቹ? በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው። እያንዳንዳችሁም ጥላችሁኝ ወደ ቤታችሁ ትሸሻላችሁ አላቸው ሐዋርያቶችን። ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም ብሏቸዋል። ሊፈጽመው ዘንድ በምድር ላይ የተላከበት ያውና እውነተኛ አምላክ ብቻ ይሆን ካንተን አለ አብን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች ዘላለማዊ ሕይወት አለ ኢየሱስ ክርስቶስ። ስለዚህ ኢየሱስ የመጣው ቀጥሎ ምን አለ? እኔ ላደርገው የሰጠኸኝን ስራ ፈጽም ያከበርኩ አለ። ፈጸመ፣ ጨረሰ። በቃ እዚህ ጋር ይሄ ነው ስራው በምድር ላይ የተላከበት ክርስቶስ። ስለዚህ ነው እኛ ምንለው ምንድነው የተላከበት ዓላማ? አንዱን አምላክ እንዲሰብክ እርሱ ደግሞ የዛ የአንዱ አምላክ መልእክተኛ መሆኑ እንዲሰብክ ዘንድ ነው። ለዚህ ዓላማ ነው የመጣው ነው የምንላቸው። ገብቶሻል አይደል? ስለዚህ ይህን ሰርቶ ጨርሷል። ከዚያ በኋላ ነው ይሄ ተሰቀለ ተገደለ ምናምን የሚለው ነገር ያለው። ሌላው ነገር በስቅለቱና በሞቱ ምናምን ዙሪያ የተነሱትን ሁሉ ስናያቸው ጊዜ ተቀባይነት እንዳይኖራቸው የሚያደርጋቸው ነገር ምን መሰለሽ? እርስ በርሳቸው መጋጨታቸው ነው። እርስ በርሳቸው መጋጨታቸው ነው። የመጀመሪያው ምን መሰለሽ? ኢየሱስ ክርስቶስ ምን አላቸው ይላል? ፈሪሳውያኖች ተአምር እንድታሳየን እንሻለን አሉት። እናንተ የአመንዝራ ትውልድ፣ የእፉኝት ልጆች ተአምራትን ትሻላችሁ እያለ ተናገረ። ነገር ግን የሰው ልጅ ከምድር በታች 3 ቀንና 3 ሌሊትን እንደሚቆይ አታውቁ ብሎ ተናገራቸው። ይሄን ገብቶሻል አይደለ? አሁን ወደዛ እንሂድ። ተአምራትን ከጠየቀ አንድ አካል ማየት አለባቸው አይደለ? እነዚያ የጠየቁት አካሎች ነግሯቸዋል ክርስቶስ ደግሞ ተብሎ ይታመናል። እነዚያ ያንን አይተዋል ወይ ወደሚለው እንመጣለን። አሁን ሂድ። አሁን የቱ ጋር ትሄዳለህ መሰለህ? ጂሉን ሽሪሩን ይላል በአረብኛ። ጂል ሽሪር ወፋሲቅ። እሺ ማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ማቴዎስ ወንጌል ምዕራፍ 12 ቁጥር ከ38 ጀምረን እናነባዋለን። ማቴዎስ 12 ከ38 ጀምረን ከአይሁዲዎች ጋር ተአምር ይጠይቁታል። ገብታችኋል? ተአምር እየጠየቁት 3 ቀን ከነሌሊቱ መቆየቱ የተአምሩ ምልክት መሆኑን የነገራቸው። ይሄ የኃጢአታቸው መዳኛ ምናምን ብሎ ጭራሽ አልነገራቸው። ምንድን ነው ያላቸው? ተአምር ነው፣ ይሄ እንደ ተአምር ነው። ይሄንንም እንዳውም ይሄን ተአምር ማድረግ አልቻለም ኢየሱስ የሚለውን ላሳያቸው ነው። ውሸት ነው 3 ቀን ቆይቶ 3 ቀን ተነሳ የሚለው በራሱ በመጽሐፍ ቅዱስ ምስክር። ምን ይላል? በደንብ አስተውይ። እዚህ ጋር ምን ይላል? ሲያስተምርም እንዲህ አለ፣ ረጃጅም ልብስ ለብሰው መዞርን
በገበያም ሰላምታን በምኩራብ የከበሬታን ወንበር በግብርም የከበሬታን ስፍራ ከሚወዱ ጻፎች ተጠበቁ። ቆይ አንድ ጊዜ የቱ ጋር ነው ያወጣኸው? ምንድን ነው የሚለው? ማቴዎስ ስንት ነው? ማቴዎስ ስንት? ማርቆስ ነው የከፈትኩት። ማቴዎስ ምዕራፍ 12:38 12:38 በደንብ አስተውሉ። አይሁዶች ክርስቶስን ተአምር ሊጠይቁት ነው። በዛን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና አክብረው ተመልከቱ፣ መምህር ሆይ አሉት። መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉት። ተአምር ነው የጠየቁት። ማየትን የሚለውን አስምሩበት። ማየት ፈልገዋል። እርሱ ግን መልሶ እንዲህ አላቸው። ሊሰድባቸው ነው። ተመልከቱ። ክፉና የአመንዝራ ትውልድ ምልክት ይሻል አላቸው። ክፉ ብሎ ሰደባቸው። የአመንዝራ ትውልድ ብሎ ሰደባቸው። አመንዝራ ማለት ታውቃላችሁ? መጽሐፍ ቅዱስ ላይ ምን ይላል? ጂል ሽሪር ወአብላዕ ዚና፣ የዝሙት ልጆች እያለ ይሰድባቸዋል። እነርሱ ሰድበውት ነው ወይ የጠየቁት? ያ ጀማ አይደለም፣ በፍጹም መምህር ሆይ ብለው አክብረው እኮ ነው የጠየቁት። ከቻለ በክብር መመለስ ነው። ተአምር አሳየን ብለው ነው እነዚህ ሰዎች የጠየቁት። ነገር ግን ክርስቶስ ይሄን ተሳድቧል ተናግሯል ብለን እናምናለን ወይ እኛ ሙስሊሞች ብትሉ ላ በፍጹም አናምንም። ያ በኒ እስራኤል እያለ አክብሮ ነው የመለሰላቸው እንደ ቁርአን። እናንተ የእስራኤል ልጆች ሆይ እያለ እንደ አጠቃላይ እንሂድ። አሁን ተአምርን አሳየን ብለው እየጠየቁት ነው። ምንድን ነው የሚነግራቸው ከተባለ ዮናስ፣ አሁን በደንብ አዳምጭ። ዮናስ በአሳ አንባሪ ሆዱ 3 ቀን እና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል። በደንብ አስተው ያሆን አስቡት። ራሱን ኢየሱስ ክርስቶስ ከማን ጋር አመሳሰለ? ከዮናስ ጋር። ምን አለ? ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሎ ተናገረ። አሁን ራሱን ከማን ጋር አነጻጸረ? ከዮናስ ጋር አይደለ? አሁን ዮናስ መጽሐፍ ላይ ቀጥታ ሄደን ስንሄድ ጊዜ ዮናስ በአሳ አንባሪ ውስጥ ሙቷል አልሞተም? ታነች አንድ ሚውትሽን አንሺው። የመጀመሪያው ጥያቄ ምንድነው? ሙቷል አልሞተም? ዮናስ በአሳ አንባሪ ውስጥ ታነች አለሽ? ዮናስ ሙቷል አልሞተም? በአሳ አንባሪ ውስጥ በገባ ጊዜ አለች? ሙቷል? እንጃ። ኦኬ ኪያ ከላይ ያለሽ በቃ ተዋት። يلا انزل تحت ኪያ አለሽ ከላይ? ማነው ኪግ ነው የሚለው? የራያው ሰላም ነው። እንዴት ነው? ሰላም፣ እግዚአብሔር ይመስገን አለን። እሺ ዮናስ በአሳ አንባሪ ውስጥ ሙቶ ነበር አልሞተም ነበር? እኔ የገባሁት ጥያቄ ነበረኝ። አንድ ጥያቄ ለመጠየቅ ነው። እሺ ጥያቄ ምንድነው? ኦኬ ጥያቄ ከመሐመድ በፊት እስልምና ነበረ ብለህ ታምናለህ? ወይም ደግሞ ከመሐመድ በፊት ስለ እስልምና የሰበኩ ነቢዮች አሉ ብለህ ታምናለህ? እናምናለን። እሺ ታሳየኝ ትችላለህ? አሳያለሁ። እሺ አሳየኝ። ከምን ላይ? ከቁርአን ላይ። ከቁርአን። እሺ አሳየኝ። 5:11 እናውጣለት አንዴ እኖራለህ። 5:111 ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ደግሞ ያዕቆብ ደግሞ ሙስሊሞች ሁኑ እያለ ልጆቹን እንደሰበከ እናሳየህ። አሁን ሱረቱል በቀራ ላይ ጨምርለት። ያዕቆብን ታውቀዋለህ አይደለ? ይራያው ያዕቆብን ታውቀዋለህ? አውቀዋለሁ። ያዕቆብ ደግሞ ልጆቹን 11ንም ልጆች ሰብስቦ ሙስሊሞች ሁኑ እያለ ሲሰብካቸው እናሳየህ። ሱረቱል በቀራ ላይ ያወጣለት 132 ሱረቱል በቀራ 132 እሺ ኢብራሂምም ልጆቹን በተመሳሳይ
አንዴ ግልጥ ብሎ እንዲታይለት እንደ ቅድም ታጣው አሪፍ ነበረ። እሺ እንዲታይ ራሱ እንዳነበው ማለት ነው ከኛ ይልቅ 132 ሱረቱል በቀራ 132 ያውና ምን ይላል እሱ ጋር ትንሽ ካሜራውን ጠረግ ታድርገው አኖር 132 ያውና ይታያል አይደለ? በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያው ያዕቆብ ምን አለ ለልጆቹ? ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ይህን ይመስላል የራያው። ጥያቄው ጠፋበት እንደውስ። ኧረ አሪፍ ነው ብቻ በጣም አሪፍ ነው ብቻ። ጥያቄ ምንም አልጠፋኝም፣ ግን ምንም አይነት የማይገናኝ ነገር ነው ያመጣውና ያቀረበው። እንግዲህ እንረዳለሁ። እሺ አሁን ክርስትናን የሰበከ አንድ ነብይ አለ መጽሐፍ ቅዱስ ላይ? ከሌላ አልጠይቅም፣ አብሽር ከመጽሐፍ ቅዱስ ክርስትናን የሰበከ ጥያቄን ያልተመለሰልኝ ጭራሽ ባልመለስከው። ጎበዝ። ክርስትናን የሰበከ ነብይ አለ መጽሐፍ ቅዱስ ላይ? እንታ ከቁርአን ላይ ያሳየናል። ካሳየነህ አለመቀበል የራስ ፋንታ ነው። ግን ያንተ እምነት መጽሐፍ ወይ እንጂ ተረጋጋ። መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘ ነብይ አለ። ልክ እኛ ያዕቆብ ሙስሊሞች ሆኑ ብሎ እንዳዘዘ መጽሐፍ ቅዱስ ላይ አንድ ክርስቲያን አለ። ነብይ ማን ነው? ክርስቲያን ሆኑ ብሎ ያዘዘ ነብይ አለ? አይ የለም በል የለም። ጎበዝ። ስለዚህ ነቢያቶች አላዘዙም። እሺ እግዚአብሔር ክርስቲያን ሆኑ ብሎ አዘዘ። እግዚአብሔር ክርስቲያን ሆኑ ብሎ አዘዘ። ጥያቄ መልስልኝና ከዛ በኋላ ወደ ጥያቄ ልትገባ ትችላለህ። መለስልህ። አሳየኝ ብለህ ገልጠን ሁሉ አሳየናል። ራያ አሳየንህ አይደለ? ካሳየንህ በኋላ ሳቅ፣ እኛ ችግር የለብንም። ገብቶሃል አይደለ? በእኛ ላይ ያለብን ግዴታ ምንድነው? የተጠየቅነውን በማስረጃ ማሳየት ነው። አሁን ደግሞ አንተ እንዳው ይህንን እምነትህን መጽሐፍ ቅዱስ ላይ አግኝተሃል ወይ ያልኩህ ነው። እንዴት ተሸውደህ እስከ መቼ ድረስ ትሄዳለህ? መጽሐፋችሁ ላይ እግዚአብሔርም ሆነ ነቢያቶች ክርስቲያን ሆኑ ብለው አላዘዟችሁም። ነገ የፍርዱ ቀን ከአምላክ ፊት እንቆማለን ብሎ የሚያስብ ሰው አምላክ አዞኛል አላዘዘኝም ይሄን ክርስቲያን እንደሆነ የሚለውን እንዴት አይፈልግም? ከመጽሐፉ የለም ከጀመ እኔ እኮ ስማ፣ ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው። ማስረጃ ክርስቶስ በስጋ የተገለጠ ያንተ ግን እሺ፣ ይኸውልህ ያንተ ግን በምን ነው እስኪ ታስረዳኝ። ክርስቶስ ረጋ በል እንጂ ክርስቶስ በስጋ የተገለጠ አምላክ ነው የሚለው መጽሐፍ ቅዱስ ላይ የቱ ጋር ነው ይሄ ጥቅስ ያለው? አልኩህ። ጥያቄን መጀመሪያ መልስልኛ፣ እኔ መልስልሃለሁ። ያንተ ግን እሺ፣ ያንተ ግን የቱ ጋር ነው ያለው ማስረጃ? መጀመሪያ የጠየቅኩህን መልስልኝ፣ እኔ መልስልሃለሁ። ወደ ተቆ ነው ዘለቀ አይደለም ስትናገር ጊዜ ውይይት ቦታ ላይ ስትመጣ ማስረጃ ቢያንስ ማምጣት አለብህ። የቱ ጋር ነው ክርስቶስ በስጋ የተገለጠ አምላክ ነው ብሎ የተነገረው? ወይንም ኢየሱስ ክርስቶስ እኔ በስጋ የተገለጥኩኝ አምላክ ነኝ ብሎ አስተምረዋል ወይንስ አላስተማረህም? እኔ ነገርኩህን። ጥያቄን እንድመልስልህ ከፈለግህ ጥያቄን መልስልኝ። ያንተ የመጀመሪያውን ማስረጃ መጀመሪያውን አንተ ስጠኝና ያንተንን ማስረጃ አምጣ። አሁን ለተናገርከው ማስረጃ አምጣ። ጥያቄን ያልተመለሰልኝ እንዴት ብዬ ነው ይህንን ጥያቄ የምመልስልህ የምችለው? ሁሴን መለስክ እኮ እኔ እኮ አልመለስክም አላልኩም። መልሰሃል፣ ጎበዝ አልኩህ። ግን ማስረጃ አምጣ ነው የተባልከው። ኖ ያንተን እኔ የጠየቅኩትን ጥያቄ መች መለስክልኝ ነው? ያንተ እምነትስ አለህን የምትለው መልሰሃል። አንድ ጊዜ አምጣ ከመጽሐፍህ ኢየሱስ ክርስቶስ። ከሌላ መጽሐፍ አልጠይቀህም። ከገዛ መጽሐፍህ ኢየሱስ ክርስቶስ እኔ በስጋ የተገለጥኩኝ አምላክ ነኝ ያለው የቱ ጋር ነው?
እንዴት ዝም ብላችሁ ትሸወዳላችሁ? ለምን ይሸውዳችኋል? ቄሶቻችሁ፣ መምህሮቻችሁ ይሄ ልጅ ሸውደውታል። መምህሮቹ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነኝ ብሏል አለ። ግን የት እንዳለ እንኳን አላሳዩትም፣ ግን አሳምነውታል። አያችሁ አይደለ? ክርስቶስ ያላስተማረውን ትምህርት እያስተማሩ ወደ ሲኦል እየወሰዷቸው ነው እነዚህ ሰዎች። ቆም ብላችሁ አስቡ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ በስጋ የተገለጥኩኝ አምላክ ነኝ አላለም። ውሸት ነው ካላለ እሺ፣ ቁርአን ፍጡር ነው ብለህ ታምናለህ? ፍጡር ማለትን ማለት ነው። ፍጡር ማለት እስኪ ቁርአን እንዴት ነው? እስኪ ስለ ቁርአን ነገር ልትነግረኝ ትችላለህ? ታስረዳኝ ትችላለህ? እንዴት አመን? እኛ አሁን ክርስቶስ በስጋ የተገለጠ አምላክ ስንል ኢየሱስ ክርስቶስ ለምሳሌ ፍጡር ነው። ፍጡር ማለት ትርጉምን ታውቃለህ አታውቅም? ኪንግ ወይ ኢየሱስ ክርስቶስ ፍጡር ነው። ፍጡር ማለት ትርጉሙን መጀመሪያ ታውቃለህ?